አንዳንድ ሰዎች በጣም ጥያቄ የሚሆኑብን ሰዎች አሉ። በቀን በጣም ትንሽ ሰዓት አተኝቶ ኖርማሊ ፋንክሽን የሚያደርጉ ማለት ነው። ስለነዚህ ጥናት ምን ይላል? አላስፈላጊ ፕሮዳክቶች ከብሬናችን ክሊር ይሆናሉ ያልነው ስለተኛን ወይም አልጋ ላይ ስለሆንን ብቻ አይደለም። ወይም በተለያዩ ነገሮች እንቅልፋችን ኢንተራፕትድ የሚሆን ከሆነ ፍራግመንትድ የሆነ እንቅልፍ ከሆነ የእንቅልፍ ኳሊቲ በጣም ወሳኝ ነው። ኢን አዲሽን ቱ ኳንቲቲ በልተን ቀጥታ መተኛት ጥሩ አይደለም። ስፔሻሊ እዚህ ላይ በጣም ሲሪየስሊ መናገር የሚፈልጉ አንዳንድ ጊዜ ቤት ውስጥ ከሰል አቀጣጥሎ ምናምን መተኛት አይነት እንደዚህ አይነት ትሬንዶች አሉ። በጣም ጥሩ አይደለም። ምክንያቱም ሌላኛው አልጋን ለእንቅልፍና ለብቻ መጠቀም። ሰላም፣ ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮ ስለ እንቅልፍ አይተን ነበር። ዛሬ በዚህ ቪዲዮ የምናየው በጣም የሚገርመው ነገር አንዳንድ ሰዎች በጣም ጥያቄ የሚሆኑብን ሰዎች አሉ። በቀን በጣም ትንሽ ሰዓት አተኝቶ ኖርማሊ ፋንክሽን የሚያደርጉ ማለት ነው። ስፔሻሊ በቀን ለምሳሌ አንድ ሰው 4 ሰዓት 3 ሰዓት ምናምን ተኝቶ በቀን ላይ ኖርማል ከሆነ ነገም እንደዛው ከተኛ ኢዝንት አሜዚንግ ይገርማል። ስለነዚህ ጥናት ምን ይላል የምለውን አንዳንድ ነገሮች ባይዞ እነዚህ አይነት ሰዎች ላይ ጥናት ተሰርቶ የተገኘው ፋይንዲንግ ጄኔቲክ ቫሪዬሽን ነው። which means የሚባለው FNSS ነው። ፋሚሊያል ናቹራል ሾርት ስሊፐርስ ይባላሉ። ትንሽ የሚተኙ ማለት ነው። ይሄ ባይዞ ጂናቸው ስቴዲ ተደርጎ ወይም ተጠንቶ እነዚህ ሰዎች ላይ ጂን ቫሪዬሽን ነው የተገኘው ማለት ነው። ይሄ ጂን ቫሪዬሽን ስፔሲፊካሊ DEC2 ጂን ወይም ደግሞ ADRB1 ወይም አዴኖርጂክ ሪሴፕተር ቤታ ሪሴፕተሮች ሙቴትድ የሆኑ ናቸው ማለት ነው። ሬር ጄኔቲክ ሙቴሽንስ ኦፍ ሳም ጂንስ ካን ኮዝ ይሄን አይነት ወይም ደግሞ እንደዚህ አይነት ነገር ሊያመጣ ይችላል። which means በቀን ትንሽ ደቂቃ ተኝቶ ግን they are normal በቀን 4 ሰዓት 6 ሰዓት or 3 ሰዓት ምናምን ተኝቶ ኖርማል የሚሆኑ ማለት ነው። ዘን ይሄ ጄኔቲክ ቫሪዬሽን ነው ወይም ደግሞ ፋሚሊያል ናቹራል ሾርት ስሊፐርስ ይባላል። FNSS ጂን ሙቴሽን ነው። ፋይንዲንጎችን ወይም ጥናቶችን የሚያሳዩት ይሄንን ነው ማለት ነው። ይሄንን ሀሳብ ሰፖርት የሚያደርጉልን የተለያዩ ቦታ የተሰሩ ጥናቶች አሉ። አንደኛው ዩኒቨርሲቲ ኦፍ ካሊፎርኒያ ሳን ፍራንሲስኮ ላይ የተሰራው ሪሰርች ዊዝን ኮላቦሬሽን ወይም ከኡታሃ ዩኒቨርሲቲ ጋር ፕላስ ከስታንፎርድ ዩኒቨርሲቲ ጋር በመሆን የተሰራው ሪሰርች ያገኙት ጂን ፋይንዲንግ እነዚህ ሰዎች ላይ ይሄ ጂን ሙቴሽን ወይም ዚስ ሬር ጄኔቲክ ጂን ሙቴሽን እንደተገኘ ነው ይሄ ጥናት የሚያሳየው ማለት ነው። ፕላስ ስፔሲፊካሊ በ2013 ላይ ደግሞ እነዚህ ሾርት ስሊፐሮች ላይ ወይም በቀን ትንሽ ደቂቃ ወይም በቀን ትንሽ ሰዓታት ተኝቶ ኖርማል የሚሆኑ ሰዎች ላይ የተገኘው ጂን ሙቴሽን ያገኝ አዴኖርጂክ ቤታ ሪሴፕተር ሙቴትድ የሆነ ወይም ADRB1 ቫሪያንት ኬረሮች ናቸው ማለት ነው። ይሄ ጂን ሙቴትድ የሆነ ወይም ቫሪዬሽን አለ ማለት ነው። ኖርማል ሊሆን ይችላል ማለት ነው። ፋሚሊያል ናቹራል ሾርት ስሊፐርስ የምንለው በቀን ለተወሰነ ሰዓታት ብቻ ተኝቶ ግን ዘይ አር ኖርማል ናቸው። ይሄ ፋሚሊያል የሆነ ወይም ጄኔቲክ ሙቴሽን ነው ማለት ነው ባይዞ እንጂ ኖርማል ሰው ሌላው ሰው በቀን በተከታታይ ለአመታት ምናምን በቀን 3 ሰዓት 4 ሰዓት ብቻ ቢተኛ ዊዛውት ናፕ ምንም ጥያቄ የለውም። ዳንጀሩ በጣም ብዙ ነው ማለት ነው። ባይዞ እነዚህ ሾርት ስሊፐርስ የሚባሉት ኮምፐንሴትድ ሜካኒዝም አላቸው። ይሄ ማለት ሲተኙ ግን በጣም ኤፊሽንት የሆነ ስሊፕ ነው የሚተኙት፣ ዲፕ ስሊፕ ነው የሚተኙት። ፕላስ አፕ ሬጉሌትድ ኒውሮ ፕሮቴክቲቭ ፓዝዌይ የሚባለው ኮንሰፕት አለ። ይሄ ኒውሮ ፕሮቴክሽን ፓዝዌይ ወይም ደግሞ በባለፈው ቪዲዮ ያልነው አላስፈላጊ የሆኑ ፕሮቲኖች እና ፕሮዳክቶች ከብሬን ውስጥ ይወገዳሉ ያልነው ይሄ ክሊራንስ በጣም ፈጣን ወይም አፕ ሬጉሌትድ ፓዝዌይ አለ። ኢት ኢዝ ናይስ ነው ማለት ነው። የነዚህ ሰዎች ኮምፐንሳተሪ ሜካኒዝም ወይም የሚያካክሱበት ማለት ነው። ትንሽ ሰዓት ነው የሚተኙት ግን በዚህ ወይ ሲስተማቸውን ኮምፐንሴት ያደርጋሉ ማለት ነው። ፋይናሊ የምናየው ስለ ስሊፕ ኳሊቲ ነው ማለት ባይዞ ስለ እንቅልፍ ስናስብ የስሊፕ ሳይኮሎጂ የሚባለው ደግሞ ለብቻ አለ። እሱ ደግሞ ባይዞ የሚለው ኳንቲቲ ሳይሆን ወሳኙ ኳሊቲ ነው ይባላል። አሁን ለምሳሌ ሌሊት 12 ሰዓት ሙሉ ተኛው ብላችሁ ያስባችሁ ግን ፍራግመንትድ ከሆነ ለምሳሌ የሚያነቃቃ ነገር ጠጥታችሁ ምናምን ከተኛችሁ ላይክ አንዳንድ ሰው ቡና ጠጥቶ ምናምን ከተኛ የሆነ እንቅልፉ ኮንቲኒየስ አይሆንማ ፍራግመንትድ የሆነ ስሊፕ ነው ያለው። በመሃል ላይ እየተነሳችሁ ምናምን እንደዚህ አይነት እንቅልፍ እየተኛን 12 ሰዓት ራሱ ተኝተን ያን ያህል ጥቅም ላይኖረው ይችላል። ዋይ? ምክንያቱም ይሄ ክሊራንስ ወይም ግሊምፋቲክ ሲስተም ያልነው አላስፈላጊ ፕሮዳክቶች ከብሬናችን ክሊርድ ይሆናሉ ያልነው ስለተኛን ወይም አልጋ ላይ ስለሆንን ብቻ አይደለም። ዲፕ ስሊፕ ስንተኛ ብቻ ነው፣ ያለማቋረጥ ዲፕ ስሊፕ ውስጥ ስንሆን ብቻ ነው። ይሄ ዲፕ ስሊፕ ከመተኛታችን በፊት የሚያነቃቁ ነገሮች ስለተጠቀምን
ወይም ደግሞ በስትሬስ ወይም በጭንቀት ምክንያት ወይም በተለያዩ ነገሮች እንቅልፋችን ኢንተራፕትድ የሚሆን ከሆነ ፍራግመንትድ የሆነ እንቅልፍ ከሆነ ረጅም ሰዓት ሆኖ ራሱ ያን ያህል ጥቅም ላይኖረው ይችላል። የእንቅልፍ ኳሊቲ በጣም ወሳኝ ነው። ኢን አዲሽን ቱ ኳንቲቲ ማለት 12 ሰዓታት የተቆራረጠና ማይረባ እንቅልፍ ከመተኛት ባይዞ 3 ሰዓት 4 ሰዓት በጣም ኳሊቲ ያለው እንቅልፍ መተኛት ኢስ ሪኮመንድድ። እሱ ነው በጣም የተሻለ። ስለ እንቅልፍ ኳሊቲ ስናስብ ኮንቲኒየስ የሆነ ዲፕ ስሊፕ መተኛት ማለት ነው። እሱ በጣም ኢምፖርታንት ነው። ለእሱ የሚጠቅሙ አንዳንድ ነገሮችን እናያለን። አንደኛው ከመተኛታችን በፊት አነቃቂ የሆኑ ነገሮችን አለመጠቀም። አሁን ኮፊ፣ ቡና ኦፍኮርስ አንዳንድ ሰው ቡና ሲጠጣ በጣም ይነቃቃል ምናምና፣ አንዳንድ ሰው ደግሞ ኖርማል ሊሆን ይችላል። የሚነቃቃው ሰው አለመጠጣት ማለት ነው። ሌላውም ደግሞ በቡና የማይነቃቃ በሌላ ነገር ደግሞ ሊነቃቃ ይችላል። በጣም ስቲሙላንት የሆኑ አይምሯችን ስቲሙሌት የሚያደርጉ ነገሮች ከእንቅልፍ በፊት አለመጠቀም። ሄቪ ፉዶች ወይም ደግሞ ከባባድ ምግቦችን ከእንቅልፍ በፊት ኢሚዲየትሊ ቢፎር ስሊፕ ማለት ነው በልተን ቀጥታ መተኛት ጥሩ አይደለም። ይህንንም ኮንሰፕት በሌላ ቪዲዮ ልናይ እንችላለን። ግን በአጠቃላይ ሄቪ ምግቦች ወይም ከባባድ የሆኑ ምግቦችን በልተን ቀጥታ ስንተኛ ፍሪ ፋቲ አሲድ የሚባሉትን በሰውነታችን ውስጥ ብዙ እንዲጨምሩ ያደርጋል። ከዛ ለተለያዩ ክሮኒክ ዲዚዞች ሊያጋልጥ ይችላል። እንደ ሪስክ ሊሆን ይችላል ማለት ነው እንጂ ቀጥታ ያመጣል አይደለም። ኢሚዲየትሊ ከመተኛታችን በፊት አነቃቂ ነገሮችን ወይም አነቃቂ መጠጦችን ምናምን አለመጠቀም፣ ፕላስ ሄቪ ምግቦችን ወይም ከባባድ የሆኑ ምግቦችን አለመጠቀም ጥሩ ነው። ሌላኛው ምንተኛበት ኢንቫይሮንመንት ወይም ደግሞ ቤቱን የታፈነ እንዳይሆን ማለት ነው። ስፔሻሊ እዚህ ላይ በጣም ሲሪየስሊ መናገር የምፈልጉ አንዳንድ ጊዜ ቤት ውስጥ ከሰል አቀጣጥሎ ምናምን መተኛት እንደዚህ አይነት ትሬንዶች አሉ። በጣም ጥሩ አይደለም። ምክንያቱም ከሰል እየተቀጣጠለ ቤት ውስጥ ሲሆን ካርቦን ሞኖክሳይድ የሚባለው ኬሚካል ነው ከዛ ላይ የሚለቀቀው። ቤቱ የታፈነ ከሆነ ይሄ ጋዝ ወይም ካርቦን ሞኖክሳይድ ጋዝ ቤቱ ውስጥ ነው የሚመላለሰው። ያ ሰው እየተኛ ያንን ጋዝ ኢንሄል እያደረገ በጣም ቶክሲክ ነው ባይዞ። እንዳውም ለእንደዚህ አይነት ክራይሲስ ኢመርጀንሲ ትሪትመንት ነው የሚያስፈልገው which means ለካርቦን ሞኖክሳይድ ቶክሲሲቲ ማለት ነው። በጣም አደጋ ነው ማለት ነው፣ ወይም በጣም መጠንቀቅ ያለብን ነገር ነው ማለት ነው። ከመተኛታችን በፊት ቤት ውስጥ የተለያዩ ጭሳጭስ እሳት ምናምን ካለ ማጥፋት በጣም አስፈላጊ ነው። አንደኛው ማድረግ ያለብን ጥንቃቄ ይሄ ነው ማለት ነው። ሌላኛው አለመታፈን። አንዳንድ ጊዜ ከባባድ የሆኑ ልብሶችን ታፍነን እንደዚህ አፍንጫችን አፋችን ምናምን ላይ ታፍነን እንተኛለን። እስኪያፍነን ድረስ መሆን የለበትም ነው። ሜቢ ኢትስ ኖርማል እንደዚህ ተሸፋፍኖ መተኛት ምናምን፣ ግን እስከሚያፍነን ድረስ ወይም በቂ ኦክሲጅን ማግኘት እስከማንችል ድረስ የሚያደርግ አይነት መሸፋፈን ከሆነ ጥሩ አይደለም። ካልሆነ ይሄ አይን ላይ የሚደረግ አለ፣ እሱን ማድረግ ይሻላል እንጂ በጣም ተሸፋፍኖ ታፍኖ መተኛት ኢዝ ናት ጉድ ማለት ነው። ሌላኛው በጣም ኢምፖርታንት ነገር አልጋን ለስሊፕ ብቻ መጠቀም ወይም ደግሞ አሁን ብዙ ጊዜ የተለመደ ነገር አለ፣ አልጋ ላይ ማጥናት፣ አልጋ ላይ መብላት ምናምን መጫወት ምናምን ነገር አለ። አልጋን ለእንቅልፍና ለብቻ መጠቀም ገብታችኋል። አልጋን ለዚህ ፐርፐስ ብቻ መጠቀም ኢዘር መተኛት ኦር በአጠቃላይ ለስሊፕ ኳሊቲ ወይም ለእንቅልፍ ኳሊቲ እነዚህ ነገሮች ይጠቅማሉ። ባይዞይ አልጋን ለእንቅልፍ ብቻ መጠቀም ጋር ተያይዞ አንድ ሪሰርች ተሰርቷል። ይሄም ጄምስ ክሊር የጻፈው አቶሚክ ሃቢት ላይ ልታዩ ትችላላችሁ። እሱ መጽሐፍ የጠቀሰው ሪሰርች ላይ የተደረገው ሪሰርች ሰዎቹ የእንቅልፍ ማጣት ችግር ያለባቸው ሰዎች ናቸው። አልጋ ላይ የሚሄዱት እንቅልፍ ሲይዛቸው ብቻ ነው። ሌላ ሩም ነው የሚቀመጡት። ሌላ ሩም ላይ ይጫወታሉ ምናምን ደክሟቸው በጣም እንቅልፋቸው ሲመጣ ብቻ ነው ወደ አልጋ የሚሄዱት ማለት ነው። ይሄንን ለተከታታይ ጊዜ እያደረጉ ሲሄዱ ዘንድ እንቅልፍ ሲይዛቸው በጣም ሲደክማቸው ብቻ ነው አልጋ ላይ ሄዶ የሚተኙ። ሌላኛውን ጊዜ ግን ሌላ ሩም ነው የሚያሳልፉት ማለት ነው። በኋላ ላይ በኖርማል ጊዜ ወይም ደግሞ ቀጥታ መጥቶ ያንን አልጋ ላይ ሲሄዱ ቀጥታ እንቅልፍ ሊይዛቸው ጀመረ ማለት ነው። አያችሁ፣ የነሱ አይምሮ ፕሮግራም የተደረገው በዛ አልጋ ላይ ሄዶ ሲተኛ እንቅልፍ መተኛት ብቻ ነው። በዛ ወይ ፕሮግራም ስለተደረገ ለረጅም ጊዜ እነዛ እንቅልፍ በማጣት የሚቸገሩ ሰዎች እንደ ማንኛውም ሰው ማታ ላይ ራት በልቶ ትንሽ ረፍት ወስዶ ምናምን ሄዶ ያንን ሩም ወይም ደግሞ ያንን አልጋ ላይ ሄዶ ሲያርፉ ቀጥታ እንቅልፍ ይዟቸው መተኛት ጀመሩ ማለት ነው። አያችሁ ፓወሩ። አልጋን ለእንቅልፍ ብቻ መጠቀም ኢምፖርታንት ነው ማለት ነው። ከዚህ በመቀጠል በቀጣይ ቪዲዮዎች አዲክሽን የሰውን አይምሮ እንደሚጎዳ፣ ከዛም በመቀጠል ስለ ዶፓሚን ዲቶክስ እና በጣም አስገራሚና በጣም ጠቃሚ የሆኑ በጣም ኢምፖርታንት የሆኑ ነገሮችን ይዤ
በዚህ ቻናል ላይ የሚመጣ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃለሁ። በዛም ላይክ እያደረጋችሁ ለጓደኞቻችሁ ሼር እንድታደርጉ ጠይቃለሁ። ለዛሬው በዚሁ ይብቃን። ቴንክ ዩ